ንቀት መሆኑ ነው ያናገርኩት ጥላኝ የምትሄደው ታምራት ማን እንደሆነ ያወቀው አልመሰለኝ ስማ ማንነትን ለማወቅ ቢሮ ውስጥ ያሉት ሰራተኞች ዞር እያልክ ጠይቅ እሺ ሄጄ መጠየቅ አይጠበቅብኝም ምን አይነት ሰው እንደሆንክ እንደውቼ መረዳት አይከብደኝም ነገረኛ ሰው ነህ በመታየት ብቻ ታስታውቃለህ እያልከኝ ነው እንደ ሴት ያደርጋል በል ቃላት መንጠቅ ትወዳለህ አንተ ውሻ ምንድነው ያልከው እዚህ ለምንድን ነው የቀጠርሽ በዚህ ልክ ስለኔ ለምንድን ነው ያጣራሻለሽ ይቅርታ አድርግልኝ አንድ ሰው እርዳታ ለመጠየቅ መጀመሪያ እንደሚረዳኝ እርግጠኛ መሆን አለብኝ እኔ ምልሽ ትላንትና እኮ ማየ የሚያምር ጫማ ገዛችልኝ አባቴም እንደዛው ሁለቱም የገዛልኝ ጫማ በጣም ነው የሚያምረው አንቺ ሰገዛልሽ አባዬ ሲመጣ ይገዛልኛል ጫማ ልብስ ሽርሽር ወስድሻለሁ ብሎኛል አረ የማላቅ መሰለሽ አባትሽ እኮ ሞቷል ተመልሶ አይመጣም አባዬ ይመጣል ለኔና ለወንድሜ መቼም እንዳይማይድ ቃል ገብቶልናል ቲጂ ነኝ ፍቅር ይሄ ድርጅት የልጅ ድርጅት ነው የናሆም እኔም ሆንኩ አንቺ እዚህ ድርጅት ላይ ድርሻ የለም ሌሎችን ግን የመካፈል እድል እንዲኖርሽ አደርጋለሁ እሺ የኔ ውድ ተናደድሽብኝ እንዴ ለምን አቆርፋለሁ እንዴ እኔ እኮ ማፈቅርህ አንተነትህን ብቻ ነው ደሞ እዚህ ድርጅት ውስጥ እኔ ምንም አስተዋጽኦ አላደረኩም ደሞ እኮ ታውቃለህ አይደል እንዴ ግርምሽዬ ከፈለኩ ከዚህ በላይ ማካበት እችላለሁ እማዬ ንገሪ አባዬን የምትፈቺው ለሌላ ወንድ ብለሽ ነው አይደል አንቺ እንዴት ብትደፍሪ ነው በአባቴ ላይ እየማገጥሽ ነው የምትይው ምን ያክል ብታረክሽ ነው አንቺ የኔ ትንሽ ደህና ነሽ አይደል ምንም አልሆነችማ አገላጠሽ ይተሻታል ምንም አልሆነችም ተረጋጋ አሁን በጣም ደህና ናት የኔ ትንሽ እኔ ወንድምሽ ብቻለሁ እሺ ምንም አትሆኝም ከዚህ በኋላ እኔ ወንድምሻለሁ እሺ ምንም አልሆነችም ተረጋጋ አልኩህ አባዬ ሞቶ ነው አይደል በጭም ተመልሶ ላይ መጣ ሄዶ አይደል ትንሽ ይቀበለኝ እሺ በዚህ ልምሽ እኮ ነገርሽ በኋላ ህመምም ሀዘንም እንዳይሆንብሽ ነው እሺ እኔ ትንሽ ያልነገርኩሽ ይቀርበኝ አባዬ ጨካኝ ነው አይደለም አባዬ ክፉ ነው ጥሎኝ ሄደ በስትባይ ከበላሽ ጠጪ ከተውስ ስትባይ ከተጣሽ ተኝ ስትባይ ከተኛሽ ተንብዬ መጣል ብለኸኝ ነበር አይደለም እኮ ትንሽ ለኔም እኮ ከዚህ በኋላ ካረበሻችሁ ማታበሳጭኝ ከሆነ እኮ አልተዋችሁም ብሎ ነበር በጣም ከዚህ በኋላ ጓደኞቼ ልብስ ጫማ እንደማይገዛልኝ ነግረውኛል ገባን ሲገቡ ሁለት ይሆናሉ ሰው አንድ ልቡ ሕይወት ይሆንና እድል ዕጣ ፈንታ ደነግጥ ጀመር በሁሉም ኮሽታ ፈተና ሲበዛ የኔ ማር አታልቅሽ እሺ ከዚህ በኋላ እንዲህ ካሉሽ የኔ አባት ልብ ውስጥ ነው ያለው ለእናንተ አይታያችሁም እንጂ የኔ ልብ ውስጥ አለ ባያቸው እሺ የኔ አባት መላክ ነው ባያቸው እሺ ቆንጆ
መለክ ምንድነው? መለክ ሁሉም እኛን ይጠብቀናል። እሱ የሚያየን እኛ የማናየው ነው። እሺ ደግሞ አባትሽ እዚህ ውስጥ ነው ያለው። ሁሌም ያይሻል። አንቺን ሳይ ሁሌም ደስ ይላል። እሺ እናው አባዬ እኔን እያየኝ? አዎ ሁሌም ያይሻል። እዚህ ልብሽ ውስጥ ነው ያለው እና ደግሞ አንቺ የምታለቅሽ ከሆነ ያዝንብሻል። እሺ 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 አላለቅስ ይኸው አባዬ አያኮርፈኝም አይደል? ቃልብዬ ኖርኩኝ ሁሉን ችዬ ቃልብዬ እናንተ አባዬ ካያችሁ ያዝናልሽ አትዘኑ። ሲያዝን ደግሞ ብቻውን ያለቅሳል። አባዬ አንድ ቀን መኝታ ቤት ብቻውን ሲያለቅስ አይቼዋለሁ። ከዛ ለወንድምሽ እንዳልነግረው ያለኝ ቅዱሴ በቃ ራስን አረጋጋ። ትንሿ ደግሞ አባዬን አምጣልኝ እያልሽ አትረብሽው። እሺ እንዴ ናው ምን ሆነዋል? ይሄን በዚህ ሰዓት የሚነሳ ነገር ነው? አቤት አቶ ግርማ። አሁንም እንደተናደድክብኝ ነው ልጅ? ለመሆኑ ጄሪ ጋር ሄድክ? ፕሌኑ የሚያርፈው 12 ሰዓት ተኩል ነው። ደግሞ የሚያመጣት ሌላ ሰው አዘጋጅቻለሁ። የኔ መኪና ጋራጅ ነው ያለው። ለዛ ነው እንደዛ ያደረኩት። ይኸውልህ የጀመርከው ስራ ካለ አቋርጠህ አሁኑኑ ጄሪ ጋር አበባ ይዘህ ሄደህ ተቀበላት። እንደ ባል ተንከባከባት አልኩ። እሱን እንኳን ማድረግ አልችልም። አሁን ይልቅ ከሰው ጋር ነኝ። በኋላ ነገር ምን እንደሚሻለው አላውቅም። ሰው አባቱን አይመስልም። ናሆሜ ስራ አለብህ መሰለኝ። በቃ ሂድ። ቃልዬም ሂጂ። ስለመጣሽ አመሰግናለሁ። እሺ። አይ ቅዱሴ ምን ምስጋና ያስፈልግም። ይሄ እኮ ግዴታዬ ነው። ቃልዬ ሳላውቅሽ ባንቺ ላይ በነበረኝ አመለካከት ይቅርታ አድርጊልኝ። በፊት ትምህርት ቤቱ ዝምተኛና ከሰው ጋር ማትቀራረቢ ስለነበርሽ ነው እምጠላሽ የነበረው። ላንቺ መጥፎ አመለካከት የነበረ ይለዛ ነው። እረዳለሁ። እኔም ሰሞኑን ነው ራሴን የተመለከትኩት። ሰው ምንም ቢል አላዝንበትም። ምክንያቱም እኔም ከሰዎች ጋር ብዙ አልቀራረብም። ቆይ ስራ ከጀመረ አንድ ሳምንት አልፎታል። ለምንድን ነው ስልኩን ያልተቀበልሽው? እኔ እንጃ። በጠይቀውስ ግን ይሰጠኛል ብለሽ ታስባለሽ? ልጁ ጉረኝነት ይሁን ወይ ደግሞ እያሳለፈ ያለው ነገር ይሁን እንደዚህ የሚያደርገው አላውቅም። እኔ እኮ እሱ እንዲያይ ያላደረኩት ነገር የለም ብታይ ከምንም ላይ አልቻለም። ወይኔ ጓደኛዬ እንዴ በአንድ ሳምንት እንደዚህ ነው ሊያደርግሽ ያናዋልሽ? እሺ ማድረቢ ይልቅ ቅድም ግን እንደተጣርፈ የወጣው ምን ሆነ ይመስልሻል? አላውቅም ግን ስልክ ሲያወራ እንደሰማሁት ከሆነ የኔ እህት የምትጣላ ልጅ አይደለችም ምንድነው የተፈጠረው ምናምን ነገር ሲል ነበር። ምናልባትም እኮ እህቱ ተጣልታ ሊሆን ይችላል ከሰው ጋር። እኔ እምልሽ ትንሽ እህት ነው ያለችው አይደል? እኔ እንጃ። እኔ እኮ ቅዱስን አንቺ ከምታውቂው በተለየ ምንም የማውቀው ነገር የለም። አንድ ቢሮ ሰራን ማለት እኔ ስለሱ አውቃለሁ ማለት ነው? ሲጀመር እኮ እኔ ላወራው ስሞክር ራሱ ኤርፓዱን ይሰካል። ቀጥታ ስራውን ነው መስራት የሚፈልገው። እውነትሽን ነው አትይኝም እንዴ? አንቺ ስታወሪ እሱ ኤርፓድ ያደርጋል? እባክሽ አሁን ስለሱ ማውራት እናቆም። እኔ ታማሚ እናት አለች፣ እሷን ማስተማመን አለብኝ። ብዙ ነገር ሐሳብ አለብኝ። ለጓደኛዬም ደግሞ ከጎኗ መሆን ያለብኝ ሰዓት ላይ ነኝ ያለሁት። ማናት ደግሞ? ቃል ትባላለች። የረጅም ጊዜ ጓደኛሞች ነበር። በእህቷ ምክንያት ተጣልተን ነበር። በርግጥ ተጣልተን ነበር ከማለት ተጣልቻት ነበር ብል ይቀለኛል።
ማለትም ጓደኛዋ ባደረገችው ሴራ እኔና እሷ ላይ መሀል ላይ ክፍተት ፈጥራ ነበር። ቃል ብዙ ነገሮችን ልትነግረኝና ልታስረዳኝ ሞክራ ነበር። እኔ ግን ምንም ልሰማት አልቻልኩም። ነገሮች ሁሉ ካረፈደ ነው የገባኝ። በእህቷ ሴራ እኔና እሷ መሀል ክፍተት እንደተፈጠረ ያወቅኩት በቅርቡ ነው። እውነትሽን ነው? የምር ግን እህቷ የስጋ እህቷ ናት? ለምንድን ነው ይሄን ያደረገችው? በአባት ነው የሚገናኙት። ቃልና ናርዶስ ማለት የሰማይና የምድር ያህል ርቀት ያላቸው ልጆች ናቸው። ቃል ማለት በቃ መልካም የዋ ምን ብዬ ልንገርሽ፣ እኔ ስለሷ ቃል ነው የሚያጥረኝ። በጣም ነው ሰው የሚወዳት። ይሄ ነገር ደግሞ ለናርዶስ ራስ መታት ነው የሚሆንባት። ስለዚህ ቃልን ሌትና ቀን የምታስበው እሷን ማጥፋት ብቻ ነው። ይሄማ ጤነኝነት አይደለም። በፍጹም ጤነኝነት ሊሆን አይችልም። እንዴት ሰው ሆኖ ሰው ላይ እንዲህ አይነት ነገር ያደርጋል? ያውም የገዛ እህቷ ላይ። ቆይ ህይወት አጭር መሆኗን አታውቅም? በዚች አጭር እድሜያችን እኮ ብንችል ጥሩ ነገር ሰርተን የምንመሰገንበትን ነገር አድርገን ማለፍ ነበረብን። ሰው እንዴት ለክፋት ይሄን ያህል ጭንቅላቱን ያስጨንቀዋል? ይሄ ትክክል ነው ብለሽ ታስቢያለሽ? እሺ በቃ አትናደጂ፣ ተረድቼሻለሁ። አንቺ እኮ ልክ ነሽ፣ ግን ሰው ሁሉ እንዳንቺ ነው ማለት ደግሞ አይደለም። ይኸውልሽ የሰው ልጅ የሆነ ነገር ሲያጣ ነው የሚገባው። እሷ ደግሞ ምንም ያጣች ልጅ አይደለች። እናቷ የፈለገችውን ነገር የምታረግላት ልጅ ነች። እንዲሆንልኝ እንደዚህ አድርጊልኝ ስትላት ታደርግላታለች። ስለዚህ ምንም አላጣች። ናርዶስ ማንን ነው በዚህ ዓለም ላይ የምትወደው ብትይ እናቷንና እናቷን ብቻ ነው ልልሽ የምችለው። ሜሪ፣ ማጣት በጣም ክፉ ነገር ነው። አንገት ያስደፋል። ሰው ማጣት ስትዩ ገንዘብ ማጣት ነው የሚመስለው። ገንዘብ እኮ ቁስ ነው፣ ከሰራሽ ታገኘዋለሽ። ሰው ማጣትን ግን በምን ትተኪዋለሽ? ይሄን ስሜት ያጣ ሰው ብቻ ነው የሚገባው። ሜሪ፣ እኔ ፍቅረኛዬ በህይወት እያለ ምን አይነት ሰው እንደነበርኩ ታውቂያለሽ አይደል? መቼም እኔና አንቺ ለረጅም ጊዜ አንድ ጋር ሰርተናል። ካንቺ በላይ የሚያቀኝ የለም። በደንብ እንጂ ጓደኛዬ፣ ሲጀመር ምን አስተዋወቀንና? የዛን ጊዜ ሀዘንሽን ስብራትሽን መቼም ቢሆን አረሰው። እውነቴን ነው የምልሽ፣ ከዛ ስብራትሽ ትንሻለሽ ብዬ ለደቂቃ ማስቤ አላቅም ነበር። እውነትሽን ነው። እኔ ራሱ ከዛ ሀዘን እምጽናናና ማገግም አልመሰለኝም ነበር። ግን ደግሞ ተመልከች የፈጣሪን ስራ እንዴት እንዳጽናናኝ፣ እንዴት እንዳበረታኝ። ያችን ደካማዋን ህይወትን ቀይሮ ጠንካራና ጎበዝ ሴት አደረገኝ። ልክ ነሽ። ያለ እድሜያችን በጣም ብዙ ፈተናዎች እናልፋለን። ግን ያ ሁላ ፈተና ለመልካምና ለተሻለ ነገር እንደሆነ መረዳት ነው የሚከብደው። ግን እሱን ነው መረዳት ያለብን። እሺ ጓደኛዬ፣ ነይ ባይሆን እንሂድ በቃ። አቤት አቶ ግርማ። ናሆም የት ሄደ? መቼም እርግጠኛ ነኝ ጄሪ ሊያመጣት እንደሄደ። ደግሞ ከእናቱ የበለጠ አንቺ ትቀርቢዋለሽ አይደል? ከጄሪ ጋርም ግንኙነት እንዳላቸው መቼም ሳያጫውትሽ አላለፈም ይመስለኛል። አብሮ አደግ እንደሆኑ አውቃለሁ። እሱን ማን ያውቃል? መጀመሪያ ከአባቷ ጋር ስንነጋገር እንዴት እናገባቸው እንዴት እናቀራርባቸው እያልን ተጨንቀን ነበር። ከእናቷ ጋር እኮ ሳወራ ነው ሁሉ ነገር ቅልል ያለኝ። አቶ ግርማ፣ እኔ ካንተ ባላቅም ልጅህን ግን ከበፊቱ የበለጠ ልታጣው ትችላለህ። አንቺ እባክሽ ስለዚህ አይነት ነገር አይገባሽም። እንዲያውም ከዚህ በበለጠ ልጄን የምቀርብበት ጊዜ የለኝም። አንዴ ብቻ ጄሪ መታ እዚህ ቤት ትግባ፣ ነገሮች ሁሉ አልጋ ባልጋ ነው የሚሆኑት። አይ አቶ ግርማ፣ ምን መሰለ፣ በቃሽ። ፊት ሲሰጡሽ ደግሞ አንቺ በጣም ታርጂዋለሽ። እንዲያውም ልጄን እየመረስሽ ያለሽ አንቺ ነሽ። ትሰሚኛለሽ? እንዲያው እንደ ሰራተኛነትሽ ቦታሽን አውቀሽ ብትኖር ይሻልሻል። እሺ አንተ እንዳልክ እሱ ነው የሚሻልሽ። ናሆምን ቀረብሽው ማለት እናቱ ሆንሽ ማለት አይደለም። ስትገቢም ሰራተኛ ነሽ፣ አሁንም ሰራተኛ ነሽ። ይሄንን ነገር እንዳትረሽ ነግሬሻለሁ። መጀመሪያ እናቱ፣ ሲቀጥል ልጁ ደግሞ አንቺን በቀረበበት አይኑ እናቱ ሆንሽ እንዳይመስልሽ። እሺ አቶ ግርማ፣ አሁን አቀራርቤ ስለጨረስኩ ለነገ ደግሞ ኪችን ገብቼ ላዘጋጅ።
ስለ ነገው አይመለከተኝም። ዛሬ ግን አንዲት እንከን አልፈልግም። ነግሬሻለሁ። እንግዶቼ ሊያርፉ ስለሚችሉ የእንግዳውን ማረፊያ ሄደሽ አስተካክላቸው እና ደግሞ ደውይለት። የት እንደሆነ ጠይቂ። የኔን ስልክ እያነሳ አይደለም። ከሰዓታት በፊት ደውሎልኝ ነበረ። መኪናው ጋራዥ እንደገባች ነው። ደግሞ ጓደኞቹ እንዲያመጡለት ሊያደርግ ይችላል። አይ ይሄው እንደሆነ አልፈልግም። ራሱ እንዲያመጣት ነው የምፈልገው። ቆይ ይሄ ልጅ የኔ ስራ ላይ ያበላሽ ነው እንደምፈልገው? የጄሪ አባት ቢሰማ ምን እንደሚፈጠር ታውቂያለሽ? ስራዬ ሁሉ እኮ ነው የሚበላሽ። ቆይ ይሄ ልጅ እንዲገለው ነው እንደሚፈልገው? ወንድሜ አንተም ደባቴ ጥለኸኝ አትሄድማ? ማይሆን ነው ትንሽ አንቺ መቼም ትይሻል አይደልሽ? አንቺ እኮ ማለት እኮ ለኔ የመኖር ተስፋዬ የመኖር ሚስጥር እኮ ነሽ። እሺ በጣም ነው የምወድሽ እኔ ማለት እኔም እወድሃለሁ። ለምን አታነሳውም ናሆሜ? በጣም ተደጋጋሚ እኮ የተደወለለ ነው። ምናልባት እኮ አስፈላጊ ስልክ ሊሆን ይችላል። አባቴ ነው። ከውጪ የሚመጣ እንግዳ ስላለ እሱ እንዳመጣ ነግሮኝ ነበር። እኔ ግን እሱ የሚያመጣ ሰው ልኬለታለሁ። የቅርብ ሰው ነው የሚመጣው? አይ ያክስቴ ልጅ ነች። ትንሽ ስላመማት እዛ ደግሞ አየሩ ስላልተስማማት እዚህ ለመኖር ሊመጣች ያለችው። እግዚአብሔር ይማራት። ግን በዚህ ልክ ካመማት ራሴ ሄደ ብትቀበላት የተሻለ ይሆን ነበር። ልክ ነሽ። ግዴታ ግን ወደዚህ መምጣት ነበረብኝ። ቅዱሴንም ሆነ ትንሿ ቤተሰቦቼ ናቸው። ሁለቱንም እኮ ልተዋቸው አልችልም። እናመሰግናለን። በቃ ወንድሜ አሁን ሂዱ። ደህና ነን። ያው እንደምታይነ አይደል ትንሽ? አዎ አላስቸግርም። ምግብም አልበላም። አባዬንም አምጡ ብዬ አላስቸግርም ከዚህ በኋላ። ውይ የኔ ጣፋጭ፣ አንቺ በጣም ጥሩ ልብ ያለሽ ልጅ ነሽ። መቼም ቢሆን በሰዎች እንዳታቆሽሹ እሺ? አንሳለት። ከዚህ በላይ አታስጨንቀው። ተጨንቆ ይሆናል። የኔ አባት እንዳንቺ አባት መሰለሽ እንዴ የሚጨነቀው? ሊሰርበኝ ነው እንጂ ሌላ ለምን ይደውላል? ቆይ አንተ ልጅ አሁን በአሁን ሰዓት የት ነው ያለው? ቆይ እኔን ለማናደድ ነው እንደ ቆርጣ የተነሳ? እስኪ አንዳንዴ እንደ አባት እንዴት ነው በለኝ። ደህና ነህ? ምንስ ልትሆን ትችላለህ? አሁን ልጅቷ ጋር ሄድክላት አይደል? የሚያመጣት መኪና ልኬላታለሁ። ልጁ ቤቱን ስለሚያውቀው ያመጣታል። እኔ ደግሞ ትንሽ ቆይቼ እመጣለሁ። አንተ ደደብ የት አባ ነው ያለው? ንገረኝ። እባክህ ተረጋጋ፣ እመጣለሁ። ከቻልኩ ከእንግዶቹ ቀድሜ እደርሳለሁ። ከፈለክ ልጁ ደረሰ አልደረሰ የሚለውን ነገር ደውዬ ጠይቀዋለሁ። አሁን ግን ልዘጋው ነው። ቻው። አንተ እሷ እኮ ያንተ ኃላፊነት ነች። አልገባህም እንዴ? ሚስትህ ነች። ሚስትህ። በቃ ቻው፣ እደውላለሁ። እንውጣና እኔም ወደ ቤት ልሂድ። በዛውም ልሸኝሽ። ናሆሜ ምንድነው? ያክስት ልጅ ልትቀበል ታሪክ ተቆጣህ እንዴ? እሱን ተው። በቃ እኔ እንሂድ። ቅዱሴ ማታ የተዘጋጀው ራት ላይ ግዴታ መገኘት አለብኝ። አሁን በቃ ሂዱ፣ ሰዓትም እየሄደባችሁ ነው። ቃልዬ በጣም ነው የማመሰግነውሽ። መልካም ሰው ነሽ አንቺ። አንቺ ባትኖሪ ኖሮ ምን እንደማደርግ አላውቅም ነበር። እህቴንም ማረጋጋት አልችልም ነበር። እኔ ምንም የተለየ ነገር አላደረኩም። ደግሞ ትንሿ ታላላቆቿ እንድታከብር ተደርጋ ያደገች ልጅ ናት። የውስጥ ህመሟን ባላውቅም ለጊዜው አረጋግቻታለሁ። በጣም የተሰበረች ግን ይመስልሻል? አላውቅም፣ ግን እንደዚህ አይነት ነገር ሰው ፊት ማውራት ያለብን አይመስለኝም። አሁን በቃ ተነስ እንሂድ። የኔ ቆንጆ፣ የኔ ትንሽዬ ደህና ደሪልኝ እሺ? ነገ ትመጫለሽ? እርግጠኛ አይደለሁም። ከቻልኩ ግን እመጣለሁ። ቃል ገባልሻለሁ እሺ? ውይ እንዴት እኮ እንደምወድሽ።
ተናደር ቅዱስ ምግብ ትበያለሽ? ስወለድ ሰራተኛ ሆኜ ተፈጠርኩ። ለናሆም ብዬ እንጂ እዚህ ቤት መኖርም አልፈልግም። ጭራሽ አንድ ቀን ማደርም አልፈልግም። ለነገሩ ለሚስቱና ለልጁ ያልሆነ ለኔ ይሆናል ብዬ አልጠብቅም። እሺ ምን ላድርግ? በቃ አደራዬን መወጣት አልቻልኩም። ልጅሽን ልጠብቀውም ሆነ ደስተኛ ላደርገው አልቻልኩም። ባለቤትሽን ታውቂዋለሽ። እሱ ፊት መቆምም ሆነ ምንም ነገር ማድረግ አይቻልም። ጸባዩን ታውቂዋለሽ። አሁን ደግሞ ጭራሽ በጣም ብሶበታል። ቆይ ለምንድን ነው ይሄ ነገር የሚደጋገመው? ፈጣሪ ሆይ ምንድን ነው እሱ? ቤት ሄዱ። ቤቱ ብቻውን ነው። ናርዶስ የት ሄዱ ይባላል? ሰላም እንደሚሆኑ ተስፋ አደርጋለሁ። አባዬ ነው የሚሆነው። ቤት ስላልነበርኩ ተጨንቆ ነው። ሄሎን አባት የኔ ልጅ ምን ተፈጥሮ ነው? ቤት ውስጥ እኮ ማንም የለም። እቴቴና ናርዶስ ሄዱ እንዴ? አይ ልጄ ማንም የለም። ግን አንቺ የት ነሽ? አልመሸም? እየመጣሁ ነው አባዬ። አሁን ከናሙ ጋር ነኝ። በ20 ደቂቃ ውስጥ እደርሳለሁ። እሺ እባክሽ ልጄ ራስሽን ጠብቂ። እንድትጎጅብኝ አልፈልግም። እሺ አባዬ አትጨነቅ። ቶሎ እመጣለሁ። እሺ እሺ። ቤት ማንም ስለሌለ ተጨንቆ ነው። ታውቂያለሽ አባቴና አባትሽ የሚያገናኛቸው ነገር ቢኖር ማለት የሚያመሳሰላቸው ነገር ቢኖር አባት የሚለው ስም ብቻ ነው። ሌላ በፍጹም የሚያመሳስል ማንነት የላቸው። ለካ ሰውም እንደማንነቱ መልኩ ይለያያል። ያንተን አባት ስለማላውቃቸው እንዲህ ነው ብዬ መናገር አልችልም። የኔ አባት ግን አባትም እናትም እህትም ወንድምም ሁሉም ነገሬ ነው። በጣም የሚገርም አባት። አውቃለሁ። በተወሰኑ ቀናቶችን ቢሆን የአባትሽን መልካምነት አይቻለሁ። ቅድም እያወራን ቅዱስ ሲመጣ አቋረጥ ነው። ለምን ነበር ሰሞኑን ስልክ ያልደወልክልኝ? አውቃለሁ ፍቅርን አንድ ብለን እየጀመርን ነው። ግን ይሄ የሚሆን አይመስለኝም። አልገባኝም። የሚሆን አይመስለኝም ማለት ምን ማለት ነው? በቀናቶች ውስጥ ፍቅሬን ስለገለጽኩልክ ነው? በቃ ምንም ላትረዳሽ አልችልም። በእኔ በተወሳሰበ ህይወት አንቺ ችግር ውስጥ እንድትገቢ አልፈልግም። አይ ይሄ አሳማኝ ምክንያት አይደለም። ምንም አይነት ከባድ ችግር ቢሆንም በፈጣሪ እርዳታ እንዴት ማለፍ እንዳለብኝ ያውቃለሁ። ባይሆን ከኔ ጋር ለመለየት ከዚህ የተሻለ ምክንያት እና አሳማኝ ምክንያት ታመጣ ይሻላል። እባክሽ አትበሳጪብኝ። ለአንቺም ለአባትሽም ጥሩ የሚሆነው ይሄ ነው። በቃ አሁን መሽቷል። ልሸኝሽና እኔም ወደ ቤት ልግባ። ከዚህ በላይ እንድትሸኘኝ አልፈልግም። ለሁሉም ነገር አመሰግናለሁ። ደህና ሁን።
ሄሎ አቤት ጄሪ ናት እርግጠኛ ነኝ አቶ ግርማ ይሄን ሰውዬ እንዲከታተል ነው የላከው አንተ ያው ነህ መቼም አትለውጥ አሁን አንቺን ከኔ ማራቅ አለብኝ ምክንያቱም እንድትጎጂ አልፈልግም የጄሪ መምጣት አሁን ላይ ለኔ በቂ ነው ባለችን ጊዜ እሷን ደስተኛ ማድረግ አለብኝ በጣም ይቅርታ አድርጊልኝ ይሄ ልጅ ሊያሳብደኝ ነው እንዴ ባካችሁ አባቱ ስለሆንኩ እንደምወደው ስለሚያውቅ ነው ምን ባደርገው ነው የሚሻለኝ አልማዝ በር እየተንኳኳ እኮ ነው ምን እያደረግሽ ነው ኩሽና ውስጥ እኔ ላምጣችሁ ኑ እንዴት ናችሁ? ኑ ማን መጣችሁ? እንዴት ናችሁ? ሰላም ነው? እንዴት ነው? ሰላም መጣችሁ? መንገዱ እንዴት ነው? ጤና ይስጥልኝ። አቶ ግርማ እባላለሁ። የትዕግስት አብሮ አደግና የሥራ ባልደረባ ነኝ። በጣም ጥሩ አረፍ በሉ። በጣም እንዴ አንቺም ቆንጆ ልጅ ነሽ። አረፍ በሉ እስቲ። እንዴት ነው ፀሐዩ? እንዴት ነው መንገድ ላይ ድካም? እግዚአብሔር ይመስገን። እንዴት ነሽ? ልጅ የለም እንዴ ነው ወይስ ዘመድህን ላይ መጣት ሄዶ ነው? ለመታወቅ በጣም ጓጉቻለሁ። እኔ የምልሽ ናርዶስ ከእናትሽ ጋር ስለ ስራ ጉዳይ የምንነጋገረው ነገር አለ። በረንዳ ላይ ቁጭ ብለን እስቲ እናውራ። ኦኬ? እሺ ይቻላል አቶ ግርማ። እሺ እናቴ በቃ ብዙ እንዳትቆይ እዚህ ቁጭ ብዬ እጠብቅሻለሁ። እሺ እኔ ቆንጆ መጣ። ቤቱን እስከዛ ድረስ ቃኘት አለ። እንዴት የሚያምር ቤት ነው! በጣም ትልቅ ነው። ደህና ነሽ? ደህና ነኝ።
አንቺ ደግሞ ማነሽ? እኔ አልማዝ እባላለሁ። የዚህ ቤት አገልጋይ ነኝ። ጄሪ ማለት አንቺ ነሽ? ጄሪ? አይ እኔ ናርዶስ ነኝ። እናቴና አቶ ግርማ እላይ ስለ ስራ እናውራ ብለው ስለሄዱ እኔ እዚህ እየጠበቅኳቸው ነው። ውይ ይቅርታ አድርጊልኝ። እኔማ እዚህ ጋር ብቻሽን ሳይሽ ጄሪ መስለሽኝ ነበር። ለነገሩ እሷን በቅርቡ መምጣቱ አይቀርም። የአቶ ግርማ ልጅ ናት? አይ እሱ እንኳን አንድ ወንድ ልጅ ነው ያለው። ልጁ ደግሞ እንዴት ያለ ምስኪን ልጅ መሰለሽ። እና ምናቸው ናት? ዘመዳቸው ናት? ለቤተሰቡ በጣም ውድ እንደሆነች ለማወቅ ቴብሉ ላይ ያለው ምግብ ማየት መመልከት ብቻ በቂ ነው። ምግቡ እንኳን ከወትሮ የተለየ አይደለም። የቤቷን መቤት ሳትሞት እዚህ መተሽ ቢሆን ኖሮ ሁል ጊዜ ድግስ ነበረ። ያቺም የምትመጣዋ የአቶ ግርማ የሥራ አጋራቸው ልጅ ናት። የናሆን ደግሞ አብሮ አደግ። አይ ጥሩ። ግን ከየት ነው የምትመጣው? ከአሜሪካ መሰለኝ የምትመጣው። እዛ ለብዙ አመት ኖራለች። አሁን ግን እዚህ ለመኖር መሰለኝ የምትመጣው። ግን ሞኝ ናት። እዛ ተዝናንታ መኖር ስትችል ወደዚህ ትመጣለች? እኔ በሆነ እግሬን አላነሳም። እኔ የምልህ የተያዘልህ መድኃኒት እንዴት አደረገው? ስለሱ አታንሽብኝ። ያው ደሜ ሲንተከተክ ሁሉ ይሰማኛል። እንደዚህ አይነት ቢዝነስ ውስጥ ከገባው ስንት ጊዜ እንደዚህ አይነት ነገር ገጥሞኝ ግን አያውቅም። ታዩ ግድ የለሽም። የካደኝን በቅርቡ አገኘዋለሁ። በቅርባችን ያለው ደግሞ እውነትህን ነው። ያንተ መክሰር እሱን የሚያሳጣው ገንዘብ ይኖራል። አንተ ስታገኝ እኮ ሁላችንም እናገኛለን። የኔ ቆንጆ አንቺ እንደምታስቢው ሌሎቹ የሚያስቡልኝ ይመስልሻል? ከሃዲው ከኔ ይሁን ከውጭ ሰው ይሁን ገና አልተረጋገጠም። ምናልባት ተቀናቃኞቻችን ሊሆኑ ይችላሉ። እነሱን መጠንቀቅ ሳይኖርብን አይቀርም። ካሁን በኋላ እጠነቀቃለሁ። ድጋሚ እንደዚህ አይነት ስህተት አላደርግም። ስለሱ አታስቢ የኔ ፍቅር። ከሃዲውን በቅርቡ አገኘዋለሁ። ካገኘሁትም ጉሮሮውን ይዤ ዋጋ አስከፍለዋለሁ። አዎ ልክ ነህ። ግድ ነው። ላደረገው እያንዳንዱ ነገር ዋጋ መክፈል አለበት። ብዙ ነገር ነው ያሳጣን። አትጨነቂ። ሁሉን ነገር ለኔ ተይው። በየቦታው ሁሉንም ማሰማርቻለሁ። ወዲያው በቅርቡ ቀን እንደሚያገኙት እርግጠኛ ነኝ። አታስቢ። ጎበዝ የኔ ውድ። እውነቴን ባትሆን አንተ በጣም ይቆጨኝ ነበር። ስማኝማ ውዴ፣ ይኸውልህ ምን መሰለህ፣ ልጅ ከተመረቀች በኋላ ብዙ ጊዜ ቤት ውስጥ መቆየት አትፈልግም እና ደግሞ ራሷን የምታንቀሳቀስበት ነገር ያስፈልጋታል። እሷ ደግሞ ምንም ያክል ነገር ቢቸግራት አንተ ልትጠይቃት አትችልም እና የሆነ ነገር ልከፍትላት አስቤ ነበር። ያው ለሞራኗ ምናምን ያው ትምህርትም ጨርሳ ቁጭ ከምትል ለዛ ብዬ። የኔ ውዴ እኮ የሚያሳስብሽ ነገር አይደለም። በቅርቡ ስራ ትጀምራለች። ንብረቱ ላይም ወራሽነትን ማስገባታለሁ። ይሄ የሚያሳስብሽ ጉዳይ አይደለም። ቀላል ሁሉም ነገር ያንቺ ነው። የኔም ልጅ እኮ ልትሆን እኮ ነው። ወንድ ልጅ የፈለገውን ያክል ጀግና ቢሆን ኤስኤስ ልጅ ፊት ግን ሲቀርብ ለፍስፍስ ነው። ሰራለሁ አንተንማ። ምን ነው የኔ ውድ ዝም አልሽ? ምን እያሰብሽ ነው? ዝም ስትይ እኮ ይጨንቀኛል። ታውቂ የለ? አይ ደህና ነኝ። በጣም መልካም ሰው ነህ። እኔ እዚህ ቤት ስመጣ አንተን ብዬ ነው የመጣሁት። ስለ ልጅ የሚያማከርኩ ሞር ከኔ በላይ አንተ ስለ ቢዝነስ ስለምታውቅ ብዬ ነው እና በጣም አመሰግናለሁ። እሱ ይቻላል። ሌላ ቦታ እየሰራች ግን እኔ ጋር ሆና ድርጅቴን ማስተዳደር መስሏል ተሰማኝ። እሱስ ልክ ነህ። እኔ እንደዛ ይሆናል ብዬ ስላልገመትኩ ነበር። እውነት በጣም ነው የማመሰግነው። ግን ልጅ እኮ ደስ ላይለው ይችላል። ይሄ ምን ማለት ነው? ይሄ እኮ የኔ ውሳኔ ነው። ድርጅቱ እኮ በስሙ ቢሆንም ምንም እሷ መታ እንዲያውም ስራውን እንደውም ታግዘዋለች። ምንም ማለት አይደለም። ይሄ ደግሞ የኔ የራሴ ትዕዛዝ። ግን እንደዛ ባይሆንስ? እኔ ካልኩ ይሆናል። አንቺና ልጅሽ የንግስት ኑሮ ነው የምትኖሩት። ቃል ገባልሻለሁ።
እየመሸ ነው ሰዓቱ። አባዬ ወይኔ ልጅ መጣሽልኝ? የኔ ልጅ አታምሽ፣ በጊዜ ግቢ። እነዚህ ሰዎች ፍንጭ ካገኙ ምናልባት ሊጎዱሽ ይችላሉ። እባክሽ። እሺ አባዬ ይቅርታ። ቅዱስ ቤት ሄጄ እኮ እያወራን ሳላስበው መሸ። ለዛ ነው ያመሸሁት። እና እሱና እህቱ እንዴት ናቸው? እህቱ አሁን አባቴን አምጡ እያለች ነው? አወቀች አባዬ። ብታያት በጣም ነበር ያዘነችው። እኔ ወደ እነሱ ቤት እየሄድኩ እያለ መንገድ ላይ ከልጆች ጋር ስትደባደብ ነበር ያገኘሁት። ወንድምሽ እየዋሸሽ ነው፣ አባትሽ ከዚህ በኋላ አይመጣም እያሉ እያበሸቋት ነበር። እኔም ስደርስ እየተደባደበች ነበርና ይዣት ወደ ቤት ገባሁ። አሁን ለእነዚህ ልጆች ይሄ ይገባ ነበር? ያለ እናትና ያለ አባት ቀሩ። አሁንማ ሁሉም ነገር ጨለመባቸው። በጣም ቆይ ግን አባዬ በዚህ ልክ ህይወት ለምንድን ነው የምትፈተነው? እኛ ደስተኛ መሆን አይገባንም? ይገባናል እንጂ እኔ ወድ። ቆይ ግን ምን ተፈጥሮ ነው? ያልነገርሽ ነገር አለ እንዴ? አይ አባዬ እንዲሁ በየቀኑ የሚገጥመን ፈተና እያየው ይሄ ለኛ ይገባናል ብዬ ስላሰብኩ ነው። የኔ ወድ እንግዲህ ህይወት ያለ ፈተና አጥመን ሁላችንም ችግሮቻችንን መቻል አለብን። አንቺም ችግርሽን በጽናት መወጣት አለብሽ። ለዚህ ነው የምመክርሽ፣ ከችግርሽ እንዳሸሽ። ከችግር መሸሽ ምንም መፍትሄ አይሆንም። እሺ አባዬ። ቆይ ግን ቤቱ ጭር ያለው ናርዶስና ቴቴት ሄደው ነው? ሳጣቸው ደውዬ ነበር። እናትሽ ስልክ አታነሳም፣ ተጨቃጭቀን ስለነበረ ናርዶስ ጋር ደወልኩኝ። የራት ግብዣ ላይ ነን አለች። እሺ አሁን እኛም በነፃነት ለብቻችን የአባትና የልጅ ጊዜ እናሳልፋለን አይደል? እሺ ደስ ይለኛል። ግን ልጄ ትግስት ያለች ነገር እውነት ነው? አንቺ ብለሻታል? ምንድነው እሱ? ምን አልኳት? የኔ ውድ ልጅ ከትግስት ጋር እንድንፋታ ትፈልጊያለሽ እንዴ? አባዬ እኔ ለምን እንደዚህ ትላለች ብለህ አሰብክ? ሲጀመር እኔ እንዲህ ማለት ብፈልግ ለሱ አይደለም ላንተ ነበር የምነግርህ። ደግሞ አንተ በስራ ደስተኛ ነህ። አንቺ ደስተኛ ነሽ? ያው ብዙ ነገር አውቃለሁ፣ ግን ካንቺ መስማት ስላለብኝ ነው። አባዬ እኔ አንተ ደስታ ደስታዬ ነው። ሁሌም ፈገግ ስትልና በልጆች ስትኮራ ማየት ነው የምፈልገው። አይ እንደዛ አይደለም የኔ ልጅ። አንቺ ቤት ውስጥ ባሉት በሁሉም ደስተኛ መሆን አለብሽ። እሺ የኔ አባት፣ እኔ አሁን በጣም ደስተኛ ነኝ። እሺ ተነሽ የኔ ቆንጆ ተነሽ። ነይ እራት እንብላ። ነይ ተነሽ። ተነሽ። ነይ በለ። መብላት አልፈልግም። ወንድሜ አንድ ነገር ልንገርህ። ወይ የኔ ትንሽዬ። አባዬ ግን ውሸታም ነው። መጫወቻ ቦታ ወስድሻለሁ ብሎ ሳይወስደኝ ሄደ። አየህ አባዬ ሁሉ ነገር ያስለኝ ሚስ እሸልምሻለሁ ብላኛለች። ጎበዝ የኔ ልጅ። እኔም እሸልምሻለሁ። ትምህርት ቤት ሲዘጋ ደግሞ ደስ ያለሽ ቦታ ወስጄ አዝናናሻለሁ። ነገር ምንድን ነው የምታደርግልኝ? ብዙ መጫወቻ ትገዛልኛለህ? የኔ ልጅ አንቺን ካስደሰተሽ መጫወቻ ቤቱን እገዛልሻለሁ። ምን ችግር አለ? አንቺ ብቻ ጎበዝ ተማሪ ሁኚ። yes 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 ኧረ ተይ የኔ ልጅ ትወድቂያለሽ። ከወደቅሽ ደግሞ ጭንቅላትሽን ይመታሻል። እሺ ቀስ እያልሽ ተጫወች። እሺ ነው ያሁን ተቀመጪ። ችግር ልጅ እንጂማ ማረግ ወጥ በረራ ነገር እንዴ! እናንተ ዛሬ ልፍ ላይ ናችሁ አይደል? አባትና ልጅ። ቆይ መቼ ነው ደክማችሁ የምታርፉት? ከቀና በቀላቀል ነው። እስኪ ና ተቀላቀል። አባዬ ቀንቶ ደሞ ብቻሽን ገዛኝ። መጫወቻ ያለሽ እንዴ? አንቺ እኮ ትልቅ ልጅ ነሽ። አላበዛሽም እንዴ? እኔ እኮ ገና 6 ዓመቴ ነው። እንዳንተ እኔ ፀጉሬ ነጭ ነው። አንቺ እኮ ራሷ ከብዷል አባዬ። በጣም ማለት ይቻላል። ወዳው እኮ
አባዬ ብዙ መጫወቻ ገዛልሻለሁ ብሎ ሳይገዛልኝ ሄደ። አኩርፌያለሁ። እንደው ከዚህ በኋላ ሲመጣ ማላወራው ማዬ ምን ሆና ነው የቆየችው? እኔ እዚህ ተደብሬ እሷ ስለ ስራ ታወራለች እንዴ? ብቻ የሚመጡት ሰዎች ደባሪ እንዳይሆኑ። ለነገሩ አብሮ አደጎች ናቸው፣ በጣም ይቀራረቡ ይሆናል። ወይ አሁን እኔ ምን አገባኝ? ጭራሽ ስራ ሳጣ ስለማይመለከተኝ ሰዎች ማሰብ ጀመርኩ። ነይ ነይ ግቢ ግቢ። እኔ የምልሽ የኔ ልጅ ሻንጣውን ልውሰድልሽ? በዛውም ክፍልሽን ላሳይሽ ወይስ ምን ይሻላል? አይ ቆይቼ እወጣለሁ። ደግሞ ቆይ ቤት ነው። ለምንድን ነው ሰው የላከልኝ? እራሱ እኮ ነበር መምጣት የነበረበት። ዳዲም እኮ እሱ ነበር ይቀበልሻል ያለኝ። ሊመጣ ነበር። መኪናው ትንሽ ተበላሸችበትና ጋራጅ ገባች። መጨረስ ያለበትን ስራ ሲጨርስ መምጣቱ አይቀርም። ምንም ያህል ቢዚውን ስራ ይደራረብበት እኔን እኮ አይመለከተኝም። እኔ እኮ ሚስቱ ነኝ። ቅድሚያ ለኔ ነው ጊዜ መስጠት ያለበት። ደግሞ እቺ ማናት? መቼም እዚህ የለችም ብሎ ሲደርቡብኝ አይደለም አይደል? እሷ ያቶ ግርማ እንግዳ ናት። ከናታው ጋር መታ ነው። ኦኬ፣ የት አሉ? እንደማየው ከሆነ እኔን ለመቀበል ማንም የመጣ የለም። የሥራ ስብሰባ ላይ ሆነው ነው። ይመጣሉ። እስከዛው እኔ ሻንጣሽን ላስገባልሽ። አረፍ በይ አንቺ። ባቢን ታውቂዋለሽ? አይ አላውቀውም። አቶ ግርማና እናቴ ጓደኛሞች ናቸው። እሳቸውንም ዛሬ ነው ያወቅኳቸው። ለማንኛውም እንኳን ደህና መጣሽ። ዌልካም 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 የኔ ቆንጆ ልጅ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ። አስጠበቅልሽ እኔ ብዙ የኔ ቆንጆ ከመጣሁ አንቺ ፎቶ ላይ እንዳየሁሽ ምንም ነገር የተቀየረ ነገር የለም። ቴንክ ዩ ግርምሽዬ፣ ግን የእውነት በጣም ነው የተቀየምኳችሁ። እኔ እኮ ሰብሰብ ብላችሁ አበባ ይዛችሁ የምትቀበሉኝ ነበር የመሰለኝ፣ ግን እናንተ ተራሹ ፌር ላካችሁልኝ። ቆይ ግርምሽዬ፣ የልጅ ሚስት እንደዚህ ነው የምትቀበለው? እንግዲህ እንቀጣለን የቆየንበትን። ባይሆን ለአባትሽ ምንም ነገር እንዳትዩ። እሺ፣ አሁን ባቤ የት ነው? እስካሁን ለምንድን ነው ያልመጣው? አታስቢ፣ አሁን ይመጣል። ቲጂ እንግዲህ ከጀሪ ጋር ተዋውቁ። እሷ ደግሞ የሥራ ባልደረባዬ ነች። ኦኬ፣ ጄሪ ይባላለሁ። የባቢ ሚስትና ለግርምሽ ደግሞ የልጅ ሚስት ነኝ። ቆይ አልማዝ የት ሄዳ ነው? አልማዝ አልማዝ! አቤት አቶ ግርማ። ደስታ ናሆ